يهدي الله قوما كفروا بعد إيمانهم እና አላህ Subhanahu Wa Ta'ala እንግዲህ እሱ ለራሱ የመረጠውን እምነት በዚህ መልኩ ታሳወቀና ተገለጸ በኋላ በቅንነት የተቀበሉና የተከተሉት እድለኞች ሲሆኑ በተለያየ ምክንያት ግን የጌታን ጸጋ ለመቀበል ፍላጎት ያላሳዩ ወይም ደግሞ ተቀበልን ብለው እንደገና ወደ ኋላ የሚቀለበሱትን ይተቻቸዋል ማለት ነው። አንዳንዶች እንግዲህ መጀመሪያውንም አንቀበልም ብለው ግረጨረጫሉ፣ ሌሎቹ ደግሞ ለሙከራ ያህል ብለው ጀመር ያረጉና እንደገና ይንሸራተታሉ ማለት ነው። እነዚህን ደግሞ በመተቸት ምን ይላል? كيف يهدي الله አላህ Subhanahu Wa Ta'ala እንዴት ቀናውን አቅጣጫ ያመላክታቸዋልና ይመራቸዋል አለ። ቀውመን ሰዎችን ከፈሩ ከዴትን የመረጡ የሆኑትን ሰዎች بعد ኢማንህም ከእምነት በኋላ መጀመሪያ ጥሪው ሲደርሳቸው እንደ ባለወጎቹ እሺ ብለው ተቀበልን ታሉ በኋላ ትንሽ ቆያይተው ደግሞ እንደገና ወደ ኋላ የሚጠረመቱ እነዚህ ሰዎች ልግመኞች ናቸው። እነዚህን ሰዎች አላህ Subhanahu Wa Ta'ala ግብዣውን አርክሰው ወደ ኋላ ስለተመቀለበሱ ሂዳያ አይሰጣቸውም ይላል ማለት ነው። አልጀዛኡ ሚን ጂንሲል አመል ነውና እንግዲህ መጀመሪያ ያላወቀና ያልቀመሰ ሰው መጥፎ መስሎት ሊርቅ ይችላል፣ ሊሸሽ ይችላል ማለት ነው። እስላምን ተቀመሰና ተተቋደሰ በኋላ ግን ወደ ኋላ ምንሸራተት ሰው ይሄ በሽተኛ ነው። ስለዚህ እንዲህ አይነቱን ልግመኛ አላህ ሂዳያ እንደማይሰጠው ነው። እንዲህ አይነቶችን ሰዎች ሂዳያ ብነፍጋቸው ለምን ያሰኛሉ? ይገባቸዋል እኮ ይላል አላህ Subhanahu Wa Ta'ala። كيف يهدي الله قوما ሰዎችን አላህ እንዴት ወደ መዳኛው አቅጣጫ ይመራቸዋል? ከፈሩ بعد ኢማኒሂም ከእምነታቸው በኋላ ክህደትን የመረጡ የሆኑ ሰዎች ወሸሂዱ አን الرسول حق ይሄ የተላከው መልእክተኛ ሙሐመድ አለይሂ ሰላቱ ወሰለም ትክክለኛ የአላህ መልእክተኛ ነው ብለው የምስክርነት ቃላቸውን ከሰጡ በኋላ መጀመሪያው እንደሌሎቹ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ብለው ራሳቸው የምስክርነት ቃላቸውን ታዘገቡ በኋላ እንደገና ደግሞ ወደ ኋላ የሚያፈገፍጉ ከሆኑ እነዚህ ለግመኞችና ምቀኞች ናቸው ማለት ነው። ስለዚህ ለነሱ እንዴት ሂዳያ ሰጣቸዋለሁ? ወጃአሁሙል በይናት ይህ ነብይ ደግሞ ከአላህ የተመረጠና የተሰጠለ መሆኑ ማረጋገጫ ጉሉ የሆኑ መረጃዎች ተደረሷቸው በኋላ እንደገና ወደ ኋላ የሚቀለበሱ ሰዎች አላህ እንዴት ሂዳያ ይሰጣቸዋል ትላለህ ይላል። والله لا يهدي القوم الظالمين እነዚህ ግፈኞች ሰዎች ናቸው፣ የራሳቸው ጥላት የሆኑ ማለት ነው። ስለዚህ እንደዚህ ዛሊም የሆኑትን ሰዎች የመዳኛውን መንገድ አይመራቸውም በማለት ያስጠነቅቃል። ስለዚህ መጀመሪያ እስላምን መርምረህ ማቀበል ይኖርብሃል ማለት ነው። ተገባ በኋላ ግን ወደ ኋላ እንሸራተታለሁ ታልክ አደጋው ደግሞ የብስ የከፋ ይሆናል ማለት ነው። መጀመሪያ ጦቢዒ ነው፣ ስላላወቀው ሰው ያላወቀው አይናፍቀው እንደሚባለው ያላወቀው ነገር ኸይር አይመስለውም። ግን ታወቀውና ታጣጣምክ በኋላ እተፋለሁኝ ታልከ ሐቅን አላህ እንደቀላል አያየውም ይሄን ጉዳይ እና በባሰ ጉዳይ ሁኔታ ነው የሚጠላህ ማለት ነው። በመሆኑም ሂዳያ አይኖርህም ከዛ በኋላ አንተማ እኔ የሰጠሁን እድል አርከሰህ ግብዣዬን ረግጠህ ሄድክነህና በቃ የጀሃነም ነህ ብሎ ነው የሚወስንብህ ማለት ነው። ያ እንዳይሆን ጠንቀቅ ማለት አለበት። እና ወጃአሁሙል በይናት ማለት ነብዩ የአላህ መልእክተኛ ለመሆናቸው በባህሪያቸው፣ በስማቸው፣ በተግባራቸው፣ በእንቅስቃሴያቸው በአጠቃላይ ተማንኛውም ሰው የበለጡና የተሻሉ መሆኑን ያውቃል። ያንን ታወቀ በኋላ እንደገና ወደ ኋላ ሊንሸራተት የሚፈልግ ካለ ይህ ሰው በደለኛ ግፈኛ ነው። ማንነው የበደለው? መጀመሪያ ራሱን ነው። ራሱን እንግዲህ ተሂዳያ ወደ ضلال ተብርሃን ወደ ጨለማ የሚወስድ ነው ማለት ነው። የራሱ ጥላት የሆነ ሰው የሌላ ወዳጅ ሊሆን ይችላል? ሰው በተፈጥሮ ራሱን ይወዳል። ስለዚህ ከሌላ ሰው ጋር የሚጣላው እንደውም ራሱን ከመውደድ የተነሳ ነው። ተለያዩ ጥቅሞችን ለኔ ስለሚል ብቻ ነው ሌሎች ጋር የሚጋጨው። ግን ራሱን የሚጠላ ሰው፣ ራሱን የሚበድል ሰውሳ ይሄ ወደ አውሬነቱ ዓለም ሄዷል ማለት ነው። ለራሱ እንኳን ኸይር የማይፈልግ ሰው ለሌላ ሰው ኸይር ይውላል ተብሎ አይጠበቅም ማለት ነው።
ስለዚህ ዟሊሚን አላቸው አላህ Subhanahu Wa Ta'ala ራሳቸውን የሚበድሉ ራሳቸውን ከበደሉ ከዛ ቀጥሎ ሌሎችንም መበደላቸው አይቀርም ይግድ አንተ ኩፍርን ከመረጥክ ለቤተሰብ ለሚስትህ ለልጆችህ ኩፍርን ነው የምትመርጥላቸው ትውልድህን ትበክላለህ ማለት ነው አንተ ራስህን በደልክ እንደገና ልጆችህን የልጆችህን እስከቂያማ ቀን ያለው ዘርህን በጨለማ እንዲጓዝ አደረከው በዛ ሁሉ ተጠያቂ ትሆናለህ ማለት ነው እንደገና ያ ብቻ አይደለም አንተን ያየ ሁሉ ሐቅ መስሎት በአካባቢ ያለ ሰው ሁሉ ዶላልን ይመርጣል የቁድወተን ሰያት ትሆናለህ መጥፎ አርአያ በዛ ሁሉ ተጠያቂ ልትሆን ነው ማለት ነው ስለዚህ ላ يهدي القوم الظالمين በደለኞችና ግፈኞች የሆኑትን ሰዎች አላህ ለመልካም እድል አያበቃቸውም ሲል ያስጠነቅቀናል ማለት ነው እንግዲህ አላህ Subhanahu Wa Ta'ala ሰዎችን እንዳቋማቸው ነው የሚመነዳቸው ባለማወቅ በስተት በመርሳት የሚሳሳቱን ሰዎች አላህ ይደግፋቸዋል ማለት ነው የዋህነት ስላለባቸው በተለያየ ምክንያት ወደ ሐቁ እንዲመጡ እድል ይሰጣቸዋል ማለት ነው ግን ሐቁን ቁልጭ ብሎ ታየና ታወቀ በኋላ አልቀበልም ብሎ ፊቱን የሚያዞር ካለ ያን ሰው አላህ ስለሚቀየመው خلاص አንተ ግፈኛ ነህ የራስህ ጥላት አውሬ ነህ ካሁን በኋላ በቃ በመረጥከው መንገድ ወደ ጀሃነም ነው የሚልህ ማለት ነው ያ ነው ውጤቱና ይሄንን ንገራቸው ይላል ኡላኢከ ጀዛኡሁም እና እንዲህ አይነት ግፈኞችና በደለኞች ምንዳቸው በአላህ ዘንድ በዚህ በልግመታቸውና በበደላቸው ሳቢያ የሚመጣ ዋጋ ምን ይሆናል ታልክ አና عليهم لعنه الله ያ አላህ እርግመት በእነሱ ላይ መስፈር ይሆናል ውጤቱ ይላል አላህ እንግዲህ እስላምን ቁልጭ አድርጎ በተጨባጭ መረጃ ተሱ የተሻለ እምነት ምንም እንደሌለ ካሳየህና ካረጋገጠልህ በኋላ ወደ ኋላ የምታሸገሽ ከሆንክ لعنቱላህ عليك ይልሃል ማለት ነው ያላህ እርግመት ያንተን ይቆራኝህ ይልሃል ማለት ነው ከዛ በኋላ አለቀልህ ማለት ነው ፈለገውን ያህል እንኳን ሐቅን ለማግኘት ብትሞክር አልቋል ተሰርዘሃል ማለት ነው እና ያ አላህ እርግመት በእነሱ ላይ ይሰፍርባቸዋል የዛ አይነት ሰዎች ይላል ማለት ነው ለعنቱላህ አላህ ጦርዱ من رحمة الله ከአላህ ርህራሄ መሰናበትና መባረር ይሆናል እጣ ፈንታው ማለት ነው ወልመላኢካ ወለعنة الملائكة الكرام እንደገና ደግሞ አላህ የመረጣቸውና የባረካቸው መላእክቶች ሁሉ ይረግሙታል መላእክቶች የአላህ አገልጋዮችና ቅን ታዛዦች ናቸው ስለዚህ እገሌ ጥላቴ ነውና እርገሙት ብሎ ይጋብዛቸዋል ማለት ነው ያኔ በሰማይ ዓለም በሰባቱ ሰማይ ሁሉ ያለው በላይን መላእክታ ለعنቱላህ على فلان ይላል ማለት ነው ሱብሃንአላህ እንግዲህ ያ ሁሉ እርግመት ባንተ ላይ ያርፋል ሳትሰማ ሳታውቅ ማለት ነው መላእክቶች ደግሞ ያልታዘዙትን አይሰሩም እንደኛ ተግል ስሜታቸው ተነስተው ገሌ ደስ አላለኝም አልፈለገኝም ብለው አያወግዙትም አላህ ቀጥታ ስራ ያለውን ነው የሚሰራው ላ ያሱን አላህ ማአመረሁም ወይፋሉ ማይ እገሌን እርግም ካለው ይረግማል ማለት ነው እገሌን መርቅ ታለው ይመርቅሃል ማለት ነው ይሄን ማለት ደግሞ አላህ እርገመው ማለት ያ ሰው ታላህ ዘንድ አልቆለታል ማለት ነው አላህ እርገመው ብሎ ትእዛዝ ከሰጠለ መላእክቶቹ ያ እርግመታቸው መሬት ጠባይልም ማለት ነው በቀጥታ ለعنቱላህ ሲሉ ያ ውጤቱ ባንተ ላይ ቀጥታ ይሰፍራል ማለት ነው የሰዎች ዱዓ የሆነ እንደሆነ ሊይዝም ላይይዝም ይችላል ሙህተሚል ነው ወንጀለኞች ናቸው እንደገና ደግሞ ስሜታዊ ናቸው መረገም የማይገባውን ሰው ሊረግሙ ይችላሉ በስተት ማለት ነው ያነ የወረወሩት ሁሉ ጦር አይወጋም ሰዎች ማለት ነው ሊስትህም ልትዲንም ትችላለህ በመላእክታ የተረገመ ሰው ግን አለቀለት መጀመሪያ ኢላማ ነው እገሌን ውጋ ተብሎ ነውና የተሰጠው ዲሉ በቀጥታ ያልቃል አንድ መላእክታ እንኳን መርገም ቀላል አይደለም እንኳን የዓለም መላእክታ በሙሉ ማለት ነው ወናስ ያጅመዒን ይላል ጀምሮ እንደገና ሰዎችንም እርገሙ ብሎ አላህ Subhanahu Wa Ta'ala ያስረግማል ይላል ሱብሃንአላህ ሰዎች ራሳቸው ይረግማሉ ራሳቸውን በራሳቸው ሳይሰሙ ሳያውቁ ዛሊም የሚወድ ሰው አለ ዛሊም ማለት ግፈኛ በደለኛ ነው ማንንም ሰው ዛሊምን ይወዳለሁ የሚል ሰው በምድር ላይ ብትፈልግ ታገኛለህ ስለዚህ ዛሊምን አላህ ያጥፋው ነው ምለው አንተ ምንም ግን ዛሊሙን የመሆኔን አልሰማሁም አላውቅም እኔን ራሴን በራሴ እንዲረግም ያደርገኛል አላህ Subhanahu Wa Ta'ala ዛሊም በተፈጥሮ የተጠላ ነው የተወገዘ ነው ሁሉ ሰው ዘንዳ ግን ለعنቱላህ على الظالمين ይላል ሁሉ ሰው ግፈኛ በመድራችን በዓለማችን ላይ የሌሎች ጠር ነው ስለዚህ በደለኛና ግፈኛን ያጥፋው የሚለው ላይ
ኢጅማዕ አለ ሁሉ ሰው ይስማማል ማለት ነው እና እነዚህ ሰዎች ደግሞ ይሄን ዛሊም ያወግዛሉ ሁላቸውም አንተም እኔም ለعنቱላህ ዐለ ዛሊሚን የሚለው ላይ አንስማማ ዛሊም እስከሆነ ድረስ ማን ነው የሚያዝንለት አላህ ያላህ እርግመት ይውረድበት ሁላችንም እንረግመዋለን ግን ሳናቅ ዛሊም መሆኑን እኛ ራሳችንን በራሳችን እንረግማለን የዙልም ባህሪ ካለብን ያ እርግመት ወዴት ይሄዳል አላህ ያውቃል ዛሊሙ ማን እንደሆነ ያላህ እርግመት ዛሊም ላይ ይውረድ ከሆነ አንተ ኩን አንዱ ዛሊም ብሎ አንተ ላይ ያወርደዋል ማለት ነው ይሄ እንግዲህ እንዴት አይነት መዘዝ ነው ማለት ነው ሰው በራሱ ሳይቀር በእናቱ በአባቱ ላይ እርግመት ያወርዳል ማለት ነው ለምን ዛሊም ናቸውና ዛሊም ሆነው ከተገኘ በዛሊም ላይ አላህ እርግመት ይውረድ የሚለው ሁሉ ጊዜ አንተ የፈለከው ወዳጅህ እንኳን ልጅህም ቢሆንም ዛሊም እስከሆነ ድረስ ይሄ እርግመት አይቀርለትም አንተም ራስህ በራስህ ማለት ነው በመሆኑም ኡላኢከ ጀዛኡሁም አነ ዐለይሂም ለዕነቱላህ የእንደዚህ አይነቶቹ ግፈኞች ምንዳ የአላህ እርግመትና የመላእክቶች ወናስ የሰዎችም አጅመዒን በአጠቃላይ ከሰዎችም አንድም ሰው አይቀነስም ይሄን በመርገም የማይሳተፍ ሰው የለም ማለት ነው ቢሊሳን الحال او بلسان المقال በቃልህም ባትራገም በስሜትህ አይቀርም ይሄን መራገም መጥፎ ሰው የምትጠላ እስከሆንክ ድረስ ያ መጥፎ ሰው አላህ ያጥፋው ነው የምትለው ያ እንግዲህ ያጥፋው የምትለው ነገር እዚህ ሰው ላይ መውደቁ የማይቀር ነው ማለት ነው ይሄ ሁሉ እንግዲህ ማአት ይወርድበታል ጠማማ ልግመኛ የሆነ ሰዎች ግን አያውቁም ሁሉ ጊዜ ዛሊም ከተባለ ሌላውን አሻግሮ ነው የሚያየው እሱ የሚጠላውን ሰው ገሌም ማለት ነው ብሎ ይተረጉማል አንተ እንዳልክ ነው አንተም ዛሊም ባህሪው አለብህ አንተም ተጨመርበት ይላል ማለት ነው ስለዚህ ከዙልም መራቅ ያስፈልገዋል በቋንቋ ብቻ ዝም ብሎ በተለምዶ አንተ የምትጠላቸውን ብቻ ነገሌን ማለት ነው ብትል አላህ ግን በዛ መልክ አይደለም የሚወስደው የዙልም ባህሪ ያለበት ሰው ሁሉ የዚህ ድል ተካፋይ እንደሚሆን ነው ያረጋገጠው ማለት ነው እና ይሄ ዙልም እንግዲህ በኩፍር ደረጃ ሊሆን ይችላል በሽርክ ደረጃ ሊሆን ይችላል በኒፋቅ ደረጃ ሊሆን ይችላል በፊስቅ ደረጃ ይሆናል ግን ዙልም የሚለው ውስጥ ይገባል ማለት ነው ተዛ አልፎ ደግሞ በሌሎች ላይ ጉዳት የሚያደርስም እንደዛው ዛሊም ነው ይህ ሁሉ እንግዲህ ውጤት የሚያስከትል መሆኑን ወቁ ይላል ኡላኢከ ጀዛኡሁም አነ ዐለይሂም ለዕነቱላህ ኻሊዲነ ፊሃ ከዛ በኋላ ይሄ ድርብርብ የሆነ እርግመት የዘነበበት ሰው ምን ይሆናል ከዝጦስ የሚወጣበት እድል አለ ኻሊዲነ ፊሃ የአላህ እርግመት የመላእክቱ ሁሉ የሰዎችም እርግመት ተዘነበበት በኋላ ከዚህ እርግመት ማጥ ሊወጣ የሚችልበት ምክንያት የለም በዛ ውስጥ ሲማቅቅ ይኖራል ማለት ነው ላ يخفف عنهم العذاب በዚህ በተደራራቢ እርግመት ውጤት ምን ይሆናል ቅጣት ነው የሚመጣው ማለት ነው የሁሉ እርግመት እንግዲህ ውጤት ነቲጃው ምን ይሆናል አዛብ ጀሃነም ነው የሚሆነው በዛ በጀሃነም ውስጥ ዘላለም ሲማቅቅ እንደሚኖር ነው ያለ መሞት ያለ መዳን ያለ መማር ማለት ነው لا يخفف عنهم العذاب ለዚህ ሁሉ እርግመት ሰለባ የሆኑ ሰዎች በዛ እርግመት ሳቢያ ከተመደበው ቅጣት ሊቃለልላቸው አይችልም አንድ ቀን ወይም አንድ አፍታ እንኳን ረፍት ሊሰጣቸው አይችልም ማለት ነው ወላሁም ينظرون የቅጣቱ ቀጠሮ ደግሞ በሚደርስ ጊዜ ቀጠሮም አይሸጋሸግላቸውም ዛሬ ያው ጀሃነም ያልገባው ቀጠሮ ስላልደረሰ ብቻ ነው ያቺ ቀጠሮ ስትመጣ ግን አንድ ሰኮንድ እንኳን ሊሸጋሸግለት አይችልም በማለት ያስጠነቅቃል ማለት ነው የሁሉ እንግዲህ ካደረገ በኋላ ሱብሃንአላህ ሰዓቱ ረህመቲላህ ቀጥሎ ምን ይላል ይሄ በጣም ተስፋ አስቆራጭ የሆነ አገላለጥ ነበር የሁሉ ታረገ በኋላ ምን አለ ኢለ الذين تابوا من بعد ذلك ሱብሃንአላህ የሁሉ ተወረደበት በኋላ ተልባቸው ወደ ጌታቸው ተጸጽተው የተመለሱ ዛሊሞች ሲቀሩ ይላል ቀነሰ ማለት ነው እና ዛሊም እንግዲህ አላህ ራሱ የረገመው መላእክቱ ሁሉ የረገመው ሰዎች ሁሉ ሲረግሙት የኖሩት ሰውዬ ለጀሃነም ከተዳረገ በኋላ እድል አለው ይላል አላህ Subhanahu Wa Ta'ala እድሉ ምንድነው ከለታት አንድ ቀን ተንቅልፉ ነቃና እኔ ምን ሆኜ ነው እንደዚህ የጠማማ ገራራ የሆንኩት ለምን እንደነገሌ ወንድሞቼ እንደ ጎረቤቶቼ ሷሊህ አልሆንም በማለት እንደገና ራሱን ገንግሞና ስተቱን አርሞ ተልቡ ተጸጽቶ አስተግፍሩላህ ያ ረቢ اغفر لي ካለ ሊድን ይችላል ይላል አላህ ምክንያቱም ما يفعل الله بعذابكم ان شكرتم وآمنتم አላህ ሰዎችን የመቅጣት ሱስ የለበትም
በጥፋታቸውና በክፋታቸው ነው እንጂ ለጥፋት የሚጋለጡት አሁንም እኔ ተሳስቻለሁ ብለህ ከተመለስክ ከመሞትህ በፊት በሰላም በጤንነትህ ያለህ ኢለ الذين تابوا ይላል ተጸጽተው የተመለሱ ሲቀሩ ሚን بعد ذلك የሁሉ ተራጋሚ ከረገማቸውና ለዚህ ሁሉ ችግር ከተጋለጡ በኋላ አሁንም እንደገና እድሉ ሳይሟጠጥ በፊት አመላለሱን ያወቁበት ከሆነ واصلحوا ما افسدوا ያበላሹትን ነገር ካስተካከሉ ይላል እንግዲህ ተናንተ ኩፍርን መርጦ ነበረ ዛሬ ግን ኩፍርን አንቅሮ ተፍቶ በቃ ከዛሬ ጀምሮ እስላምን ከልብ ተቀብለዋለሁ አለ ማለት ነው ሽርክ ነበረበት ያን የሚያጋራው ነገር አሽቀንጥሮ ጣለ ማለት ነው ኒፋቅ ነበረበት ኒፋቁን አውልቆ ጣለ ይሄ ፊስቅ ነበረበት ፊስቁን እንደዛው ወረወረና በቀጥታ ተዛሬ በኋላ አቢደን ዛሂድ ሷሊህ ሆኛ እቀጥላለሁ በተረፈው እድሜ የሚል አቋም ከወሰደ فإن الله غفور رحيم لهذا ለእንዲህ አይነቱ ግለሰብ አላህ ምህረተ ሰፊና ሩህሩህ ነውና ምንም ቀደም ሲል ከባድ ጥፋት ውስጥ ቢገባም አመላለሱን እስካወቀበት ድረስ አላህ ምህረተ ሰፊና ሩህሩህ ነውና ይቀበለዋል ይላል ከዚህ በላይ ምን ሊያረግልን እንፈልጋለን እንግዲህ እንደዛ ተጨማልቆ ዓለም በሙሉ ያወገዘው ሰውዬ አልቆልሃል ተብሎ አልተሰናበተም ማለት ነው ከፈለክ አሁን መመለስ ትችላለህ መታረቅ ትችላለህ ان الله يبسط يده بالليل ليتوب مسيء النهار ويبسط يده بالنهار ليتوب مسيء الليل እንዳለው በሬ ክፍት ነው አሁንም መምጣት ትችላለህ ይላል የሰው ልጅ ይሄን ሁሉ ዲል እንግዲህ አቃጥሎ ነው ይሄን ሁሉ ግብዣ ረግጦ ነው ለጀሃነም የሚጋለጠው ማለት ነው ስለዚህ 67 አመት እንደፈለገ ሲጨፍር ሲጨፈጭፍ ሊኖር ይችላል በመጨረሻ ግን 5 አመት ሲቀረው 10 አመት ሲቀረው ተልቡ ተውባ ካደረገ አላህ ይቀበለዋል የሱ ወንጀል ከአላህ ረህማ ሊሰፋ አይችልምና ማለት ነው ለዚህ ነው በሐዲስ እንደተገለጠው 99 ሰዎችን የገደለ ሰው ተውባ ማድረግ ፈለገ አሉ በወትሮ ጊዜ 99 አሁን እነሲሲ በቀን በሺዎች የሚቆጠር ነበሻር የሚጨፈጭፉት ማለት ነው ሱብሃንአላህ እና 99 ገሎ ሌላው ጀራኢም እንግዲህ የመስረቁ የመዝረፉ የዚናው የምኑ የውሸቱ ቀርቶ ቀትለ ነፍስ አንዲት ነፍስ ምን ያህል ነው ክብደቷ ማን ቀተለ ነፍሰን بغير حق فكأنما قتل الناس جميعا ነው የሚለው አንዲት ነፍስ ያለ አግባብ የገደለ ሰው ዓለምን በሙሉ እንዳወደመ ይቆጠራል ይላል አላህ شرف الانسان የሰው ልጅ ክብር ምን ያህል እንደሆነ ማለት ነው አንድ ነፍስ ተገደል ከዓለምን እንዳወደምክ ይቆጠራል ለምን የሰው ልጆች ክብር ተመሳሳይ ነው ማለት ነው አንዱን ክብር ተረገጥክ ሌላውንም ምናልባት አቅም አልፈቅድልህ ሆኖ ይናል እንጂ አትተውም ማለት ነው ይሄን ሰው እየከገደልከው ሌላውን ሰው እንደሰው አትተውም ስለዚህ በኒያህ እንደገደል ሁሉንም እንዳወደምክ ይወሰዳል ኢላላ አላህ Subhanahu Wa Ta'ala ያንን እንኳን ያደረገው 99 ሰው ገደለ ሰውየው ሽፍታ ነበረ ጨፍጫፊ 99 ሰው ከገደለ በኋላ እንደገና አላህ ሂዳያ ሊሰጠው ሲፈልግ ራሱን ዘወር ብሎ ተመለከተ እኔ ለምንድን ነው ሁሉ ሰው የሚጨፈጭፈው ብሎ ራሱን ገመገመና ተውባ ማድረግ ፈለገ ከዛ እውነትን የጌታ ወደ ጌታ በመለስ ይቀበለኝ ሆኖ ያለና አዋቂዎችን የሃይማኖት ሰዎችን ማፈላለግ ጀመረ ሊጠይቅ ማለት ነው ተውባ የሚቀበለው ከሆነ ሊመለስ አይቀበልህም አልቆልሃል ከተባለ አሁንም ያው እንደለመደው ሊቀጥል ማለት ነው ከዛ ሲጠያይቅ የሆነ ሰው አገኘ በጣም አቢድ ሷሊህ የሆነ ሰው አገኘ ማለት ነው ግን ዒልም የለውም ዒልሙ ደካማ ነው ለራሱ ግን በጣም ለጌታን ይፈራል ኢባዳ ለተቀን ያለማሰልቸት ያደርጋል እንግዲህ በጣም ኢባዳ የሚያበዛ ሰው ከሱ ውጭ ያለ ሰው ሁሉ አውሬ አድርጎ ነው የሚያየው ጉሩር ይመጣበታል ሳያስብ ራሱን ቅዱስ ያረግና ሌሎችን በንቄት ማየት ይጀምራል ማለት ነው እና መካኢድ ሸይጣን አይታወቅም በሷሊህነትም ልትጠፋ ትችላለህ አንዳንድ ጊዜ ማለት ነው እና እኔ ነኝ የአላህ ባሪያ ትክክለኛው ከኔ ውጭ ያለ ዋጋ የለውም የሚል አቋም ከያዝክ ራሱ ለጥፋት ትጋለጣለህ ያን ይሄ ሷሊህ አቢድ ሰው እየመጥቶ ያ ሼክ እንደው አንድ ነገር ላማክረውት ነበር ምንድን ነበር እኔ በጣም ብዙ ጀራኢም ሰርቻለሁኝ ከባድ ወንጀል ነው በነግረውት የሚሰከተት ነው እንደው ሌላውን ይቅርና በነፍስ ደረጃ ያለው እንኳን 99 ነፍስ በእጄ ጠፍቷል እና ፈሃል ሚን ተውባ አሁን ወደ ጌታዬ በመለስ ይቀበለኝ ይሆን ሲል ሰቀጠጠው ማለት ነው ምክንያቱም እሱ እንኳን ነፍስ መግደል ማለት አንዲት ሚሊ ነገር ጥጫን ያላግባብ አይገልም
አላህን ከመፍራቱ የተነሳ ማለት ነው እንደ 99 ነፍስ ብለህ የገለህ ተውባ አረጋለሁ ትላለህ ማተስተሂ አለ ዒልም የለምና ማለት ነው እና አንተ ምን አይነት አይናውጣ ነህ አታፍረም እንደ ይለዋል ጮህበት ማለት ነው አረባከው አላህ እኮ ረህማን አዛኝ ነው ሲሰምቻ ቢሆንም እንዳንተ ላለው ሙጅሪም ነው እንዴ ይለዋል ማለት ነው እንግዲህ እሱ የአላህን በር ዘጋበት ማለት ነው ግን ሰው አላህ ሂዳያ የሰጠው ሰው ተስፋ አይቆርጥም እሱ የወንተውና አሁንም ሌላ ሰው የሃይማኖት ጥልቅ ዕውቀት ያለው ሰው የለም ወይ በአካባቢ ሲል እገሌ ቦታ እገሌ የሚባሉ ሸኽ አሉ ተብሎ ተጠቆመ እዛ ሄደ አሁን ትክክለኛው ዓሊም የሆነ ሰው ዘንድ ደረሰ ማለት ነው እና ጉዳዩን ሲነግረው ፈመን يمنعك አለ የጌታ በር ክፍት ነው ምን ይከለክልሃል ከልብ ከተመለስ አለውና በቃ ተውባ አድርግ ባለፈው ሁሉ ተጸጽተህ ወደፊትም እንደዚህ ነገር ላታስብ ተወሰንክ አላህ ምህረት ከለመንከው የማይቀበልብህ ምክንያት የለም ይለዋል እና እንዳው ወደ ያለፈውን ይማረኝ እንጂ ለወደፊትስ በጭራሽ እንደዚህ ነገር አላስብም የፈለገውን ደሞ መስዋዕት ለመክፈል ዝግጁ ነኝ አለ ከልቡ ነበርና እና እስከ ነፍሴ ድረስ አንተ እምርሃለሁኝ ብቻ ይሄንን አድርግ ያለኝን ሁሉ ነገር ለማድረግ ዝግጁ ነኝ አለ ይሄ ከሆነ እንግዳውስ አለው ካሁን ጀምረህ ወደ ቤትህ ወደ ቤተሰብህ ወደ ንብረትህ እንዲያትመለስ አለው امتحان የተውባውን ጉልበት ሲፈትነው ማለት ነው እንግዲህ ሰው ባለ ንብረት ነው የታወቀ ጀግና ነው ስንት ቤት ንብረት በተሰብ አለው እና አላህ እንዲቀበል ከፈለክ ሁሉ ነገር መስዋዕት አድርገዋል እና ከዛሬ ጀምራ የአቢዶች ቦታ አለ የተወሰነ የሷሊሆች መንደር እዛ ሄድና እንዲህ አይነት ሀገር እንዲህ አይነት ቦታ የተረፈችውን እድሜህን እነሱ ጋር ኢባዳ ያደረክ ታሳልፋለህ ካሁን በኋላ ያው በባጢል ነውና ንብረቱ ሁሉ ነገር የሰበሰብከው ያ ሁሉ ትተህ መመነን አለብህ ተባለ ማለት ነው አረይ ማረኝ እንጂ ምንም ችግር የለም ይሁን ግድልም አለ ቅር ሳይለው በቀጥታ ቤት ንብረቱን ቤተሰቡን ትቶ እዛ ወደ ተባለበት ሀገር ጉዞውን ቀጠለ ማለት ነው በመሐከል ገና በጉዞ ላይ ያለ ቀጠሮ ደረሰና መለከል መውት መውቶ ሰላም አለይኩም እና ድንገት ታመመ መንገድ ላይ ወደቀ ጓደኛ የለው ምን የለው በረሃ ውስጥ ማለት ነው ነፍሱ ነፍስ ግቢ ከዛ ሙህተዶር ሆነ ያነ ሁለት ቡድን መጣ ማለት ነው ከአላህ የተላኩ ቡድኖች አንደኛው የጀሃነም ተወካዮች ዘባኢኑል ጀሃነም መጡ ማለት ነው ምክንያቱም የታወቀ ቀንደኛ ሙጅሪም ነው ይሄ ሰውን ሲጨፈጭፍ የኖረ ነው ቀጥታ ሩህን ተረክበው ወደ ጀሃነም ይዘው ሊሄዱ ሲጂን ሊያስገቡት ማለት ነው ሌላው ደግሞ የጀነት የርዷን ተላላኪዎች ደግሞ መጡ ማለት ነው ሁለቱ ቡድኖች መጥተው ተፋጠጡ እኔ ነኝ የዝን ሰው የሩህ ምረከበው እኔ ነኝ ምረከበው ተጣሉ በሰው ምስል ዛሂር ሰው መስሎ ማለት ነው በዛ እየተጨቃጨቁ ያሉ ሶስተኛ አካል መንገደኛ መጣ ማለት ነው ምን ሆናችሁ ነው የምትጨቃጨቁ ሲል ይሄ ሰውዬ ያው የእድሜ ልኩን በጀራኢም ላይ ነው የኖረው አንድ ቀን ኸይር ሰርቶ አያቅም ያው አሁን ሊሞት ነውና አላህ Subhanahu Wa Ta'ala ነፍሱን ተረክባቸው አምጡና ሲጂና አውርዱት ብሎ ትእዛዝ ሰጥቶን ለዛ መጣ እነዚህ ደግሞ የለም የሱ ነፍስ ወደ ጀሃነም አላ ኢልይን ነው የምትሄደው ብለው ችግር እየፈጠሩ ነው ይላል ጊዜ እኔ ልገላግላችሁ የምትሰሙ ከሆነ ሽምግልና የምትቀበሉ ከሆነ አለ ሶስተኛው አካል ይሻል እንግዲህ ይሄ ሰውዬ እነዛኞቹ ደግሞ አዎን እርግጥ ነው እድሜ ልኩም በወጀራኢም በወንጀል ነው የኖረው ግን አላህ ተውባ ያረገን እቀበላለሁ ይብሏል በዛ መሰረት ተውባ አድርጎ እርምጃ እየወሰደ ነው ያለው ቤት ንብረቱን በተሰቡን ትቶ ወደ አቢዶቹ ሰፈር እየተጓዘ ያለ ነው ይሄ ነገር የመጣውና አቂባው አምሮለታል ሁስኑል ኺታም ነው ስለዚህ እኛ ወደ ጀነት እንወስደዋለን ያልነው ለዚህ ነው አሉ ማለት ይሄ ጊዜ ሶስተኛው አካል ምን አለ ቂሱ ማ በይነል አርضይን አለ ፍትህ ሰጣ ሚዛን የሆነ ፍትህ ሰጣቸው ማለት ነው በሉ እንግዲህ እናንተ ኋላውን ጀርባውን አይታችሁ ነው የምትወነጅሉት ያላችሁ እናንተ ደግሞ ፊት ለፊት ያየሄደበት ያለውን አይደለም ይሄስ ከሆነ ድረስ የሁለቱን አገሮች ርቀት ለኩና መትሩና አሁን ውጤቱን አምጡልኝ አላቸው መላእክቶች ናቸው በቅጽበት ሁሉን ነገር ማድረግ ይችላሉ ማለት ነው ወዳውኑ ያንን ወንጀል ሲፈጽምበት የነበረው አገር እሱ አሁን ተወደቀበት አንሶ እዛ ድረስ ያለው ስንት ኪሎ ሜትር እንደሆነ ተመዝኖ መጣ ማለት ነው እየሄደበት ያለው ደግሞ የአቢዶቹ የሷሊሆቹ መንደር እንደዙ ተለክቶ መጣ ላንዲ ስንዝር ወይም ለክንድ ያህል ወደ ሷሊሆቹ
አርልቶ ተገኘ ማለት ነው። በስምምነቱ መሰረት እንግዲህ ቀረብ ወዳለው ይሰጣል ተብሏል። እንዳውም ያንን ልክ መሐከል ላይ ነበር የወደቀው መጀመሪያ። ግን ጣረሞት የያዘው ሰው ያው ሲንከባለል ምን ሲል ተዝኛው ጎኑ ወደዚህኛው ገልበጥ ብሎ በዛች ነው ሚዛን ያመጣው ማለት ነው። በዛ ምክንያት ይሄው አንድ ስንዝር ያህል ወደዚህ ገብቷል ተባለ። خلاص እናንተ ማሰላማ ተበለው የጀሃነም ዘቡኖች ማለት ነው። በዚህ ምክንያት የተማረ ሰው እንዳለ በሐዲስን ሶሒህ ነብዩ አለይሂ ሰላቱ ወሰለም ያረጋግጡት የዚህን አያት ትርጉም ያንጸባርቃል ማለት ነው። فإن الله غفور رحيم ምህረተ ሰፊና ሩሩ የሆነ ጌታ ነውና ተውባው አመላለሱ እስካሳመረ ድረስ አላህ ይቀበለዋል አይጨክንበትም ይላል ማለት ነው። እና ይሄ የመጣበትም ሰበብ አለው። አልሐሪስ ኢብኑ ሱወይድ የተባለ ሰው የመዲና ተወላጅ ነበረ። መጀመሪያው እንደ ቤተሰቦቹ አመና። እንደገና ትንሽ ቆይቶ በሆነ ሹብሃ መጣበትና ተረደደ። እስላምን አልፈልግም ብሎ አፈነገጠ ማለት ነው። ከዛ ታካባቢው ቤተሰቡ ዘመዶች አይን ብላ ብሎ ሲጮሁበት ኮብልሎ እንዳውም ጠፋ ወደላ ሰፈር ሄደ ማለት ነው። ከዛ በኋላ እንደገና አሰበ ራሱን ሙራጃ አደረገና ምን ነክቶኝ ነው እኔ ይሄን እስላም ትቼ መጣሁት አለና መነደም ጀመረ። ከዛ በኋላ ለቤተሰቦቹ ለዘመዶቹ ላከባቸው። ሂዱና ነብዩ ዘንዳ ይሄ ሰውዬ ቢመለስ ወደ ዲኑ አላህ ይቀበለዋል ወይ ብለህ ጠብላችሁ ጠይቁና መልሱን ላኩልኝ ብሎ ዘመዶቹን ጠየቃቸው። በዛ መሰረት ሄደው ጥያቄውን ለነብዩ አቀረቡ። ልክ ጥያቄው ሲመጣ ይሄ አያት መጣ ማለት ነው መልስ ሆኖ። እና እርግጥ ጀሪማው ቀላል አይደለም። እስላምን ቀምሶት ያበቃ እንደገና ወደ ኩፍር መሄድ ታንደ አቂል የሚጠበቅ ነገር አልነበረም። ሆኖም ግን ተልቡ ተጸጽቶ እስከ ተመለሰ ድረስ ኢለ الذين تابوا በሚለው መልክ አላህ ብትመጣ ተመልሰህ እቀበልሃለሁ ብሎ መልስ ሰጠው። እሱም ተመለሰ እስላሙን እንደገና አስተካከለ ይላል። ስለዚህ እንግዲህ ዛሬም ነገም ይሄድላል ጥፋተኞችና ክፋተኞች ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው ወንጀላቸው የፈለገውን ያህል ቢከብድና ቢበዛም አላህ ከልቡ ለተመለሰ ሰው እድሉን አልነፍገውም ብሏልና አሁንም ይቀጥላል ማለት ነው። إلا الذين تابوا من بعد ذلك ከዚህ ሁሉ ዙልምና ጀራኢም በኋላ ተጸጽተው የተመለሱት ወአስለሑ ግን አመላለሳቸው በቃል ብቻ ሳይሆን በተግባር ያበላሹትንና ያጠፉትን ሁሉ ያስተካከሉ ይላል። እንደዛ እስካደረጉ ድረስ فإن الله غفور رحيم አላህ ለእንዲህ አይነቶቹ አጥፊዎችና ተመላሾች ምህረተ ሰፊና ሩሩ ነውና እንደሚቀበላቸው ነው ይላል። ቀጥሎም إن الذين كفروا እነዚያ ደግሞ የካዱት ባደ ኢማኒህም የባሰባቸው ማለት ነው። ደግሞ እነዚህ እምነት ተቀብለው ነበር በአንድ ወቅት እንደገና ወደ ኋላ ተቀለበሱና ወደ ኩፍር ተዘፈቁ ማለት ነው። ثم ازدادوا كفرا ከዛ በእምነታቸው ላይ እምነት እነሱ በክህደታቸው ላይ ክህደትን እየጨመሩ ቀጠሉ ማለት በቅርብ ጊዜ ሳይጸጸቱ ቀጠሉበት እስከ እድሜ ፍጻሜያቸው ድረስ ማለት ነው። እና እድሜ ልካቸውን በጥፋታቸው ሳይጸጸቱ በዛው ላይ እየቀጠሉ ተተጓዙና እድሜያቸው ታለቀ። ላን ተቀበለ ተውበቱም ጣረሞት አፋፍ ላይ ሲደርሱ እንደገና ባለቀ ጊዜ ተውባ እናረጋለን ቢሉ ያነ ተውባ ተቀባይነት የለውም። ምክንያቱም አንድ ሰው የእድሜው መደምደሚያ ላይ በሚደርስ ጊዜ የሞት ምልክት ሲታየው ማንም ካፊር የማይጸጸትና የማይመለስ የለም። እዛ ላይ ግን በሪሳላ ሳይሆን የተመለሰው ወደፊት የሚመጣው የሚያጋጥመውን ነገር ፊልም ስላየ ነው። በዛ የሚመለሰው ተቀባይነት የለውም ገርገራ ከሆነ በኋላ ማለት ነው። ወኡላኢከ አስሐቡ النار بعد ኢማን ثم ازدادوا كفرا لن تقبل توبتهم ኩፍራቸው እየጨመረና እየቀጠለ ሄዶ ዳር ድረስ ከቀጠለ ተውባቸው ተቀባይነት የለውም መመለሳቸው ማለት ነው። ወኡላኢከ هم الضالون እነዚህ የመዳኛውን አቅጣጫ የተሳሳቱ ጉዘኞች ናቸው ይላል ማለት ነው። እና መመለስ እድል የተሰጣቸው ጣረሞት ከመምጣቱ በፊት ነበረ። እስከ ዳር ድረስ ሄደው ካበቃ ባለቀ ደቂቃ እንደገና ተመልሻለሁ ቢል ይሄ ብልጣብልጦች አካሄድ ነው። ምክንያቱም በሪሳላ በአላህ ነሲሃ በተግሳት አይደለም አሁን የተመለሰው። ወደፊት አንድ ሰው ሙህተዶር ሲሆን ጣረሞት ሲይዘው የጀሃነም ከሆነ ጀሃነም እንደ ፊልም ይታየዋል፣ የጀነትም ከሆነ ጀነት ይታየዋል። ያችን ውጤት ስላየ ነው አሁን አቋሙን ሊቀይር የሞከረው። ይሄ ደግሞ ተቀባይነት የለውምና
እንደዚህ አይነቶቹ ስተተኞች በእኛ ዘንዳ ቦታ የላቸውም ሲል አስጠነቀቀ ማለት ነው። هذا وصلى الله وسلم على النبي وإلى اللقاء